ዳጣ በስተመጨረሻ የልብ ስብራት አጋጠማት። ዳጣ ያየችውን ነገር ማመን አቅቷት የናታን አባት ደግሞ ያልታሰበና ከባድ የልብ ስብራት በአቶ ደረጀና በወይዘሮ ማርታ ላይ ፈጸመባቸው። ወይዘሮ ማርታና አቶ ደረጀ ከሚባለው በላይ እጅጉን በጣም ልባቸው ተሰበረና ቅሌትና ውርደታቸውን የናታን አባት አስታቀፋቸው። ናታን ከአባቱ ጋር ቆይታውን ሲያደርግ አባዬ እኔ አንተ የመረጥክልኝን ሴት ከማግባት ወደ ኋላ አልልም። ሆኖም ግን አቢጌል እጅግ በጣም አደገኛና ከባድ ሴት ናት። አደለም ለኔ ባለትዳር ሚስት ሁና ልትቀር ቀርቶ አይደለም እሷ እኮ ለእናትና አባቷ የማትመች እጅግ በጣም ኃይለኛና ሰይጣን ሰው ናት። አቢጌል በህይወቷ አንድ ነገር ከያዘች በፍጹም ልትለቅ አትችልም። ይልቁንስ ያቺ ቀጠን ብላ ረዘም ያለች ቆንጅዬ ልጅ እጅግ በጣም ወድጄ አፍቅሬያታለሁኝ ብሎ ሲለው ዳጣን ማለት ነው። የናታን አባት ከሚባለው በላይ እጅግ በጣም አዘንና እኔ ምልህ ናታን፣ ምን አይነት አሳፋሪ ሰዎች ናቸው ደረጀና ማርታ። ማርታ በተለይ በግድ አቢጌል ልጁን እንድንድራችሁ የምታደርገው ነገር በጣም አደጋ ነው። ይሄ እኮ በጣም ነውር ነው። የሴት ልጅ ቤተሰብ በፍጹም የወንድ ልጅ ቤተሰብ ሊጠይቁ አይችሉም። ነገሩ ተገላቢጦሽ ሆነ እንጂ እኔ ነበርኩ እነሱን መለመን የነበረባቸው። በተለይ እውነት ለመናገር ማርቲ አንተን መዳር የምትፈልገው ለአቢጌል ብቻና ብቻ ነው። ስለዚህ እንዴት ነው የኔ ልጅ ከደህና ወዳጄና ላንተም ቢሆን ይህን ያክል ጊዜ ትምህርትህን በነጻነት ትማራለህ ብሎ እንደ ልጆቹ አይቶ ከሴት መካከል እያስቀመጠህ ነበር። ናታን እባክህ እኔንም አታዋርደኝ፣ እሺ በልና ልጃቸው ጋር ቀለበት ተሳሰርና ከኔም ጋር ዝምድና ፍጠር ብሎ ሲለው አባዬ እኔ እንደ አይነት ባህሪ እንደሌለኝ ታውቃለህ። ከአቢጌል ውጭ ያመጣኸውን ሴት ልቀበል እችላለሁ፣ ግን እኔ የምወዳትና የማፈቅራት ሴት አለ ብሎ ይፋውን ሲያፈርጠው የናታን አባትም እጅጉን በጣም አዘንና ከማርታና ከደረጀ ጋር ቁጭ ብሎ ወዳጆቼ ለምናገረው ንግግር በጣም ይቅርታ፣ ለናታን የዋላችሁለት ውለታ ከሚባለው በላይ ከባድ ነው። ሆኖም ግን ልጃቸውን አቢጌልን ቢያገባ በጣም ደስ ይለኛል ብሎ ሲናገር ዳጣ ያለችበትን ስሜቷን መቆጣጠር አቅቷት ፈጣ ቀረች። ናታን ለካ እንደዚህ በቤተሰቦቹ ግፊት የሚመራ አደገኛ ሰው ነው እንዴ? እንዴት እንደዚህ ሊያስብ ይችላል ብላ ራሷን መቆጣጠር ሲያቅታት አቶ ደረጀ ጠጋለና ወዳጄ የናታን አባት እኔ እናንተ ብዙ ነገር አሳልፈናል። ሆኖም ግን ናታን ማለት እጅግ በጣም ለየት ያለ ልጅ ነው። እኔ ደግሞ ያለ ፍላጎቱና ያለ ፍቅር ሳይኖር እዚህ ትዳር ላይ መጨመር አልፈልግም። ግን ማርቲ በጣም ከእናንተ ጋር መዛመድን ትፈልጋለች። አቢጌል እንግዲህ በጣም ትንሽ ከባድና አደገኛ ሰው ብትሆንም ናታን ግን አብሮ ስለሚያውቃት ባህሪዋን ያንን ይችለዋል በማለት ነው ብሎ ሲናገር የናታን አባት ደግሞ የመጨረሻ መልስ ሰጠ። ላደረጋችሁልኝ ውለታ በጣም አመሰግናለሁ። በውለታ ግን እንድታስሩኝም ሆነ እንድታግቱኝ በጭራሽ አልፈልግም። ናታን እኮ አንዱና ብቸኛው ልጄ ቢሆንም እሱ የፈለገውን ሴት አግብቶ በደስታ ዓለሜን ማየት እፈልጋለሁ። ሆኖም ግን እናንተ እንደዚህ የምታስቡት በተደጋጋሚ አቢጌልና ናታን እንዲጋቡላችሁ ትፈልጋላችሁ። ግን የእሱ ምርጫ ካልሆነ ምንም ማድረግ አልችልም ብሎ ሲናገር ወይዘሮ ማርታ ያዘችውን ቡና እየተንቀጠቀጠች አቢጌልም እዛው ነበረችና የናታን አባት የተናገረው ንግግር እጅግ በጣም አስደንጋጭና ኃይለኛ ስለነበር እራሳቸውን መቆጣጠር አቅቷቸው ቅሌትና ውርደታቸውን ተሸከሙ። አቶ ደረጀም ተወልጄ ባደግኩበት ሀገር ክብሬም በያዝኩበት ሀገር አዋረዳችሁኝ። እናትና ልጅ ታሪክ ተሰርቶ የማይታወቅ እኔ ቤትማ ጉድ ያለው ታሪክ ይሰራል።
ምን አይነት ተአምር ነው እያለ መቃጠልና መናደድ ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ናታን የመጨረሻ ንግግር ለአባቱ ተናገረ። አባዬ እኔ በተደጋጋሚ ለአቢጌል ምንም አይነት ስሜት እንደሌለኝ ለአቶ ደረጀ ነግሬዋለሁኝ። ወይዘሮ ማርታም በተደጋጋሚ ክፍሌ እየመጣች አቢጌልን እንዳገባትና ጓደኛ እንዲሆናት ብዙ ጊዜ ተቃራኒ ጥያቄዎችን ስታቀርብልኝ ነበር። ያንን ግን አባዬ በፍጹም እኔ መቀበል አልፈልግም። የአቢጌልን ባህሪ አንተ በፍጹም ልታውቅ አትችልም። እናትና አባቷ እጅግ በጣም ጥሩና መልካም ሰዎች ናቸው። ግን እኔ የማፈቅራትና የምወዳት ዳጣን ነው ብሎ ሲናገር እሷም በደስታ ተሞልታ ነበር። ዳጣ ፈጣ የቀረችበት ትልቁና አስደንጋጩ ነገር አቶ ደረጀና ወይዘሮ ማርታ ለአቢጌል ብለው የናታንን አባት ዝቅ ብለው ሲለምኑ ምን አይነት ቅሌትና ውርደት ነው? ቆይ አቢጌል ከናታን ውጭ ሌላ ሰው የለም ማለት ነው እንዴ? ለነገሩ እችን ቀውስና ብድ ማን ሊያገባ ይችላል? ከባድ እኮ ነው እየሆነ ያለው ነገር፣ ተአምር ነው። ስለዚህ መቼም ይሁን መቼም አቢጌል ከናታን ጋር እንደማትሆን ግልጽ ነው። ግን እሷ ናታንን ካልዳራችሁኝና ናታንን ካላገባሁ ራሴን አጠፋለሁ ብላለች። አሁን እውነት ለመናገር አቢጌል ራሷን ብታጠፋ እድሜ ዘላለሜን እምሰቃየውና ማለቅሰው እኔ አይደለሁም እንዴ እያለች መቃጠልና መናደድ ጀመረች። ከዛ አቶ ደረጀም ደግሞ ስማ ወዳጄ፣ እንግዲህ ብዙ ነገሮችን አልፈናል። ባለፈውም አንተ አንስተኸዋልና ማርቲም ይሄን ነገር ስነግራት በጣም ደስ አላት። ካንተ ጋር ወዳጅነትን፣ ዝምድናን በልጆቻችን መፍጠር በጣም ትልቅ ነገር ነውና እንግዲህ የመጀመሪያ ልጄ አቢጌል ትባላለች፣ እች ደግሞ ትንሿ ውሃ ትባላለች፣ እች ደግሞ ዳጣ ትባላለች ብሎ ሲናገር ዳጣም ከና አቢጌል ጋር እኩል ተወዳድራ ስትጠራ ወይዘሮ ማርታ አይኗ ፈጠጠ። ናታን ከባድና አደገኛ ሚስጥር ስለነገረችው ብዙም አዲስም አልሆነበት። ሰላምዬም እንደለመደችው ክችን ላይ ተለጥፋ ወሬ እየሰማች ነበርና ዳጣም ከነሱ ጋር ፍጥጥ ብላ ስትቀር ጉድ ምን አድርገዋት ነው? እድሜ ዘላለም እንደው አሁን ይሄ ናታን አባት የመጣው ከዳጣ ጋር ለማለያየት ነው። ዳጣ ደግሞ ናታንን በጣም ትወደዋለች። አሁን ላይ ፍቅር ጀምረዋል፣ ቃል ገብቶላታል። የአቢጌል አባት ግን ምን ነካው? ከቶ አሁን ምን ሊል ነው? እውነት የልጁን ናታን ንግግር ያከብርለት ይሆን ወይስ እንዴት ነው እያለች መጨናነቅ ጀመረች። ገና ከበፊት ጀምራ ሰላምዬ በተደጋጋሚ ናታንን አብረው እንዲሆኑ ከዳጣ ጋር አብረው ፍቅር እንዲጀምሩ፣ እሷ በጣም ጥሩ ልጅ ናት፣ ልበ ንጹህ ናት። አቢጌልን የምታያት ሰይጣንና አደገኛ ሰው ናት። አንተም ደግሞ እንደ ዘመኑ ሰው አይደለህም፣ የተማርክነህ እውቀት አለህ፣ ማሰብና ማስተሳሰብ ትችላለህ እያለች ናታንን በተደጋጋሚ እንዲሁም የዳጣን እርገትና ወላጆቿ የት እንዳሉ ጥርጣሬ ስለገባባት ያንን ነገር እንዲያመጣላት አደራ ሰጥታው ነበር። ናታንም ግን የዳጣን ቃል ለማክበር ሲል እሷም በህይወቴ ትልቁን ሚስጥር የነገርኩ ከአባዬ ካንተ እንዲሁም ደግሞ ከኔና ከሞገስ በቀር ደረጃ አባቴ መሆኑን ማንም አያውቅም። እዛ ቤት አሁን ይሄን ነገር ይዘህ ብትናገር ቤቱ ባንዴ ነው የሚገለበጠው። አቢጌል ለማድረግ የምትሞክረውን ነገር በሙሉ እያየህ ነው። አየህ ናታን፣ ያ ቤት ፍቅርና ሰላም የተገነባው ነገሮችን በመቻቻል ነው። አባዬ በፊት የተሳሳታቸውን ስህተቶች አሁን ላይ ቢናገር እትዬ እንዲሁም ደግሞ ውሃና አቢጌል ያለ እናት ያለ አባት ብዙ ነገር ለምደው ጎዳና ላይ እንዲወጡ በፍጹም አልፈልግም። ይህም በማሰብ ነው ተረዳኝ ብላ በጥብቅ ሚስጥሩን ለማንም እንዳይናገር ስላስጠነቀቀችው ሰላምዬም አብዝታ ስትጠይቀው ሰላምዬ ይቅርታ፣ ቆይ አንቺ ግን እኔ ብዙ ጊዜ ጠይቅሻለሁ ልሻለሁ ለዳጣ ይሄን ያክል የምታስቢላትና የእሷን ወላጆች ለማወቅ ወይም እዚህ ቤት የመጣችበትን አላማ ምን እንደው ለመረዳት ምንድን ነው እንደዚህ ያጓጓሽ ነገር? እስኪ ንገሪኝ ናታን። እኔ ጠይቄህ እውነታውን እንድታመጣ
የነገረች እንድትነግረኝ እየጠየቅኩ መልስ አንተ ጥያቄ ትጠይቀኛለህ? በጣም ታሳፍራለህ። እኔ ዳጣ ስለምታሳዝነኝ እንጂ ስለ እሷ ህይወት ምን አግብቶኝ እጠይቅሃለሁ? ግን ሁሌ ሳስብ የሆነ ነገር አይምሮ ውስጥ ይመላለስብኛል። እውነት ለመናገር እዚህ ቤት በጣም 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 ብዙ ጉድ አለ ሰላምዬ። ግን አሁን ዋናው አንቺ በሰላሙ ላይና ያሉትን ነገሮች ወደፊት የምናይ ይሆናል። አሁንም ከባባር ስራ ስትሰሪ ብዙ ሴት አለ ያግዝሽ፣ ወይም ደግሞ አዲስ ሰራተኛ አንቺ እስከምትወልጂ ድረስ ይምጣ ብሎ ሲላት፣ አይናታንዬ አሁን እኮ ስራው ምንም የሚጎድል የለም፣ እኔም የግድ መንቀሳቀስ አለብኝ ብላ እንቅስቃሴ እያደረገች ትገኛለች ማለት ነው። አቶ ደረጀና ናታን አብረው ቁጭ ብለው የመጽሐፍን ታሪክ ተነገረው በኋላ ስለ ደራሲውና ስለ ጸሐፊው የነበረውን ታሪክ ካወሩና ከተጫወቱ በኋላ እኔ ምልህ ናታን፣ እንደው ስለ አባትህ ደውሏል ብዬ እነግርሃለሁ ስል ጭራሽ ወደ አረባ ታሪክ ገባሁኝ እንዴ ብሎ አለው። አረ በጭራሽ፣ እንደውም በጣም ደስ የሚል ነገር ነው የነገርከኝ አባዬ፣ ሁሉም ነገር መቼ ያመልጠኛል አለና ናታንም ከአቶ ደረጀ ጋር ደስ የሚልና እውቀት የያዙ ነገሮች እየተነጋገሩ ቆዩ። በመጨረሻ አቶ ደረጀ እንግዲህ የማይቀረውን ጥያቄ ናታን፣ አንተ አቢጌልን ታፈቅራታለህ እንዴ? ትወዳታለህ እንዴ ብሎ ሲጠይቀው ናታንም ድርቅ ብሎ ቀረ። ይህም መልስ ደግሞ ለአቶ ደረጀ አላፈቅራትም አልወዳትም ለማለት ፈራና፣ አባትህ ለማንኛውም በቅርብ ጊዜ ይመጣል፣ የዛኔ አንተ ለአቢጌል ስሜት ካለህ እኔም እንደ አባትህ ነኝ፣ እኔም ተልጄ በላይ ነው ለአንተ ያለኝ ቦታ፣ ስለዚህ እውነታውን ከአባትህ ጋር የምንነጋገር ይሆናል፣ አባትህ ከእኛ ጋር መዛመድ ይፈልጋል ብሎ ሲለው፣ እንዲ አባዬ ይሄ እኮ አሁን ሰዓቱ አይደለም፣ በነገራችን ላይ አቢጌል በጣም ከባድና አስቸጋሪ ሰው ናት ብሎ ሲለው፣ አስብበት ናታን፣ እሱ በጣም ይወደኛል፣ ያፈቅረኛል፣ በምርቃቴ ጊዜ ቀለበት ያደርግልኛል እያለች በጉጉት እየጠበቀች ትገኛለች። ማርታም አሁን ላይ አቢጌል የምትላትን ነገር እንጂ እኔ እንኳ ነውርና መጥፎ የሆነውን ነገር ብነግራት በፍጹም እየተረዳች አይደለም። ይሄ ነገር ደግሞ በጣም አስቸጋሪና ከባድ ስህተት ነው የሚፈጥረው። ስለዚህ በተቻለ አቅምህ የራስን ስሜት እውነተኛው እንድትናገር እፈልጋለሁኝ ብሎ ጠየቀው። ዳጣ ናታንን ቃል አስገብተዋለች። እኔ ብከሳ፣ ብጠቁር፣ ባረጅ፣ መጨረሻ ላይ ብቆጣ፣ ባኮርፍ እንዲሁም ደግሞ ብዙ የተለያየ ባህሪዎች ቢመጡ አንተ እኔን ትርቀኛለህ ወይ ብላ ስትጠይቀው፣ ዳጣ እኔ እኮ ምንነትሽንም ፈልጌ አይደለም፣ አንቺ በጣም ጥሩና መልካም ሴት ነሽ፣ ግልጽነትሽ ብቻ ማንኛውም ሰው ለትዳር እንዲመርጥሽ ያደርጋል ብሎ ሲላት፣ እንግዲህ ዳጣ ከሚባለው በላይ በደስታ ተሞላችና አበደች። የናታን አባት የመጨረሻ ንግግሩ የሆነው ልጄ ያለ ፍላጎቱና ለአቢጌል ስሜት ከሌለው አስገድጄ ወደ ትዳር ማስገባት አልፈልግም ብሎ ሲላቸው፣ ወይዘሮ ማርታና አቶ ደረጀ ዱቄቱ ነው ቀሩ ማለት ነው። አቢጌልም ደግሞ በንዴት ተንገበገበችና ተቃጠለች። ዳጣ ወይ አጠፋሻለሁ ታጠፊኛለሽ፣ በህይወት እያለሁ አይደለም ናታንን ቀርቶ አይደለም ከዚህ ከቤት እግርሽን ሰብሬ ነው የማስወጣሽ እያለ እየፎከረችባት ትገኛለች። ዳጣም ደግሞ ከሚባለው በላይ የአቶ ናታን አባት የተናገረው ንግግር እጅግ በጣም አስደስቷትና ከፈለገችው በላይ ሆኖላት በደስታ ቡርቅርቅ ብላለች ማለት ነው። አቶ ደረጀና ወይዘሮ ማርታ እየተወቃቀሱ ይገኛሉ። ማርታ እኛ በጣም ተሳስተናል፣ ይሄ ነገር ያደረግነው ውርደትና ቅሌት ነው እያለ ነገራት። ውድ የተከበራችሁ የተወደዳችሁ የአዚ ቲዩብ ቤተሰቦች በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።